ባለፉት ቀናት 15 የሚሆኑ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪ ተናገሩ። ከጤና ባለሙያዎች የከፊል ስራ ማቆም አድማ መመታት ጋር በተያያዘ 15 የሚሆኑ ባለሙያዎች በተለያዩ የሀገሪቱ አካባቢዎች በቁጥጥር ስር መዋላቸውን ነው የንቅናቄው አስተባባሪ ለቢቢሲ የተናገሩት። የደሞዝና ጥቅማ ጥቅም ጨምሮ የጤና ስርዓቱ እንዲስተካከል ጥያቄ ያቀረቡት የጤና ባለሙያዎች የንቅናቄው መሪ ናችሁ በተባሉ በርካታ ባለሙያዎች በመላው ሀገሪቱ እየታሰሩና ከፍተኛ ጫና እየደረሰባቸው እንደሆነ ስማቸው እንዳይጠቀስ የጠየቁ አስተባባሪዎች ገልጸዋል። ባለፈው ሳምንት የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንትን ጨምሮ በርካታ ባለሙያዎች በቁጥጥር ስር የዋሉ ሲሆን መንግስት የጤና ባለሙያዎች የዳቦ ጥያቄ ከመመለስ ይልቅ አፈናና ወከባ እያደረገ ነው ብለዋል። እየታሰሩ ያሉ ባለሙያዎች በአዲስ አበባና በተለያዩ ክልሎች ድንገተኛ ክፍልን ጨምሮ አገልግሎት እየሰጡ የነበሩ ጋውን የለበሱ ባለሙያዎች መሆናቸውን አንድ አስተባባሪም ተናግሯል። የጥቁር አንበሳና የቅዱስ ጳውሎስ ሆስፒታል ባለሙያዎችን ጨምሮ የፈለገ ህይወት፣ የሐዋሳ ዩኒቨርሲቲ ሆስፒታል፣ የለኩ ሆስፒታል ሲዳማ ክልል የሚገኝ የጎንደር ዩኒቨርሲቲ፣ አዲስ ዓለም ንፋስ መውጫ ሆስፒታል ባለሙያዎች መታሰራቸውን ገልጸዋል። ትናንትና ረቡዕ ግንቦት 6 ቀን 2017 ዓ.ም ጠዋት የቅዱስ ጳውሎስ ሆስፒታል ሐኪሞች ዶክተር ሳድር በረከትና ዶክተር ኢፋ ዱኛ ከማደሪያቸው ወደ ሆስፒታል ሲገቡ በፖሊስ እንደተያዙ የዓይን እማኞችና አስተባባሪዎች ለቢቢሲ ተናግረዋል። ሁለቱ ሐኪሞች እንቅስቃሴውን ስለደገፉ አዲሱ ገበያ አካባቢ የሚገኘው የፖሊስ ጣቢያ መታሰራቸውን ነው የተናገሩት። የፖለቲካ አጀንዳ አላችሁ ብለው እየመረመሯቸው እንደሆነም አስተባባሪዎቹ ገልጸዋል። ከሲዳማ ክልል ለኩ አጠቃላይ ሆስፒታል ዶክተር ደረጀ የተባሉ የማህጸንና ጽንስ ሐኪም እስከ 11 ሰዓት ቀዶ ሕክምና ሰርተው ማደሪያው ላይ ነው መተው የያዙት ብለዋል። ዶክተር ደረጀ እስከ ትናንትና ድረስ ስራ አላቆመም፣ አድማ ውስጥም አልነበረም። አንድ ብቻውን ስለሆነ ስራ ሊያቆምም አይችልም። እያንዳንዱ ቀዶ ሕክምና ገብቶ ሲሰራ ነበር። ከቀዶ ሕክምና በኋላ ነው የያዙት በማለት ስለ እስሩ ተናግረዋል። ባለሙያዎቹ ከስራቱ ባለፈ ከመንግስትና ከሆስፒታል የስራ ኃላፊዎች ወከባና ዛቻ እየደረሰባቸው እንደሆነም ገልጸዋል። በርካታ ሆስፒታሎች በስራ ላይ የማይገኙ ባለሙያዎች ላይ አስተዳደራዊ እርምጃ እንደሚወስዱ ማስጠንቀቂያም ጽፈዋል። ማስተማሪያ ሆስፒታሎችም ስራ የማይገቡ ሬዚደንት ሐኪሞች መኖሪያ ቤት ለቀው እንዲወጡ ማስታውቀዋል። ችግሮቻችንን ለመስማት የተዘጋጀ አካል የለም ሲሉ እስካሁን ከመንግስት አዎንታዊ ምላሽ እንዳላገኙ የተናገሩት አንድ አስተባባሪ ሆስፒታሎች አድማ በመቱ ባለሙያዎች ፋንታ ተጠባባቂ ባለሙያዎችን እየጠሩና የቅጥር ማስታወቂያ እየወጡ እንደሆነም ጠቁመዋል። ማስፈራራቱ፣ ዛቻው፣ ደብዳቤ መጻፍ፣ ሆስፒታል ውስጥ ወታደሮችን ማብዛትም ቀጥሏል። ጥቁር አንበሳም ቅዱስ ጳውሎስም ትናንትና በአካል ሄጄ ሁለቱንም ሆስፒታል አይቻለው በፖሊስ ነው የተከበበው ሲሉ እየደረሰባቸው ያለውን ጫና ገልጸዋል። ባለፈው ሰኞ ምሽት በብሔራዊ ቴሌቪዥን ላይ የቀረቡት የጤና ሚኒስቴሯ ዶክተር መቅደስ ዳባ መንግስት የጤና ባለሙያዎችን ጥያቄ ለመመለስ እየሰራ መሆኑን ተናግረዋል። የመንግስት እርምጃ ንቅናቄውን የበለጠ እንዲያቀጣጥል እያደረገ ነው የሚሉት አስተባባሪው ክፍት የነበሩ የሕክምና ክፍሎች በጫና ምክንያት አገልግሎት ማቆማቸውንም ገልጸዋል። ሌላው አስተባባሪ በበኩሉ ነገሩን እያባባሰ ነው፣ በመካከል ህዝቡ ነው ሊጎዳ የሚችለው፣ እስከ ችግሩም ቢሆን ላቡን ያፈሰሰው ደሙን የለገሰው ባለሙያ ይህ ሁሉ ውርደትና ድብደባ፣ ወከባ የሚገባው አይደለም ሲሉ መንግስት እየወሰደ ያለው እርምጃ ትልቅ ስህተት ነው ብለዋል። ይህ እንቅስቃሴ በኃይል ማስቆም አይቻልም ያሉት ሌላው አስተባባሪ የታሰሩ የጤና ባለሙያዎች ካልተፈቱ ከነገ ጀምሮ ሙሉ ለሙሉ አድማ እንደሚመቱ ማስጠንቅቀዋል። በስራ ማቆም አድማው ታካሚዎች እየተስተጓጎሉ እንደሆነ ያልሸሸጉት አስተባባሪው ታማሚዎች ቁጭ ብለው ወረፋ እየጠበቁ ነው፣ ባለሙያው ደግሞ የለም ሲሉ ለዚህም ኃላፊነቱን የሚወስደው ግን መንግስት ነው ሲሉ ተናግረዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና የጥቅማ ጥቅም ጥያቄዎችን ጨምሮ 12 ጥያቄዎችን ያነሱ ባለሙያዎች የ30 ቀናት የማስጠንቀቂያ ጊዜ ከሰጡ በኋላ ከግንቦት 5 2017 ዓ.ም ጀምሮ ከፊል የሥራ ማቆም አድማ መምታታቸው የሚታወስ ነው። ቢቢሲ ከጤና ሚኒስቴር የሥራ ኃላፊዎች ምላሽ ለማግኘት ያደረገው ጥረት አልተሳካም።